ላይት ዲፔንዳንት ሪያክሽን ላይ እያንዳንዱ ፕላንቶች ኤቲፒን፣ ናድፒኤች እና ኦክሲጅንን ፕሮዲውስድ የሚያደርጉበት መንገድ ተመሳሳይ ነው። ነገር ግን ላይት ኢንዲፔንዳንት ሪያክሽን ላይ ስንመጣ ግሉኮስን የሚያመርቱበት መንገድ ይለያያል። ሶስት አይነት የከልቪን ሳይክል አይነቶች አሉ። C3 ሳይክል፣ C4 ሳይክል እና ካም ሳይክል ብለን እንጠራቸዋለን። በነገራችን ላይ ካም ሳይክል እና C4 ሳይክል አብዛኛውን ጊዜ ተመሳሳይ ናቸው። ፎቶ ሪስፓይሬሽን ስንል በፎቶሲንቴሲስ ፕሮሰስ ካርቦን ዳይኦክሳይድ ከፕሪከርሰር ሞለኪውል ጋር ጆይን ማድረግ ሲገባው ኢንስቴድ ኦፍ ዛት ኦክሲጅንን ባይንድ የሚያደርግበት ሜካኒዝም ነው። ለከልቪን ሳይክል አስፈላጊ የሆነ ኢንዛይም አለ፣ ሩቢስኮ ይባላል። ሰላም፣ እንዴት ናችሁ? ይህ የሻነህ ቲዩብ ነው። እንኳን ወደ የሻነህ ቲዩብ የዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮአችን የምናየው ሁለተኛውን የፎቶሲንቴቲክ ሪያክሽን ላይት ኢንዲፔንዳንት ሪያክሽን ወይም ከልቪን ሳይክል ስለሚል ይሆናል። ላይት ኢንዲፔንዳንት ሪያክሽን ኦልተርኔቲቭሊ ከልቪን ሳይክል ወይም ዳርክ ሪያክሽን ተብሎ ይጠራል። ከልቪን ሳይክል የምንልበት ይሄንን የላይት ኢንዲፔንዳንት ሪያክሽንን ዲስከቨር ያደረገው ሰውዬ ከልቪን ስለሚባል በስሙ ስለተጠራ ነው። ዳርክ ሪያክሽን ብለን ኦልተርኔቲቭሊ የምንጠራው ደግሞ ኒርሊ ላይት ኢንዲፔንዳንት ሪያክሽን ብርሃንን ስለማይፈልግ ነው። but the process can be proceed both in the presence and the absence of light። ስለዚህ ላይት ኢንዲፔንዳንት ሪያክሽን ብርሃን ቢኖርም ባይኖርም ሪያክሽኑ ይቀጥላል፣ ነገር ግን ብርሃኑን አይጠቀመውም ማለታችን ነው። ላይት ኢንዲፔንዳንት ሪያክሽን ከላይት ዲፔንዳንት ሪያክሽን አንጻር ስናየው ፕሮሰሱ ትንሽ ረዘም ያለ ጊዜ ስለሚወስድ this is slower than light dependent reaction ይላል። ስለዚህ ሪያክሽኑ ሞር ታይም ይፈልጋል ወይም ብዙ ሰዓት ይፈጃል ማለት ነው። ከዚህ በተጨማሪ ላይት ኢንዲፔንዳንት ሪያክሽን ወይም ከልቪን ሳይክል የሚካሄደው ስትሮማ ውስጥ ነው። ፍሉድ ማትሪክስ ኦፍ ክሎሮፕላስት የምንለው ማለት ነው። ስለዚህ ስትሮማ ውስጥ ይካሄዳል። ከዚህ በተጨማሪ ላይት ኢንዲፔንዳንት ሪያክሽኑ ወይም ፕሮሰሱ ፋሲሊቴትድ የሚደረገው በኢንዛይም ስለሆነ ኢንዛይም ሚዲየትድ ሪያክሽን ወይም ኢንዛይም ዲፔንዳንት ሪያክሽን ብለን እንጠራዋለን። ላይት ኢንዲፔንዳንት ሪያክሽን ውስጥ የሚመረተው ሞለኪውል የፎቶሲንቴሲስ ሜን ፕሮዳክት የምንለው ግሉኮስ ነው። ስለዚህ ግሉኮስን ከምንድን ነው ፕሮዲውስ የምናደርገው? ከካርቦን ዳይኦክሳይድ እና ከውሃ ማለት ነው። አስ ኤ ፊውል ወይም እንደ ኢነርጂ ሶርስ ላይት ዲፔንዳንት ሪያክሽን ላይ ፕሮዲውስ የተደረጉ ኤቲፒ እና ናድፒኤችን አስ ኤ ፊውል ይጠቀማል ማለት ነው። እዚህ ጋር ስንመጣ የተለያዩ ፕላንቶች ኤቲፒን እንዲሁም ናድፒኤችን በላይት ዲፔንዳንት ሪያክሽን ፕሮሰስ ፕሮዲውስ የሚያደርጉበት መንገድ ተመሳሳይ ነው። ነገር ግን ላይት ኢንዲፔንዳንት ሪያክሽን ላይ ስንመጣ ግሉኮስን ፊክስ የሚያደርጉበት መንገድ የተለያየ ነው። በዚህም አስፔክት ላይት ኢንዲፔንዳንት ሪያክሽን ወይም ከልቪን ሳይክል በሶስት ይከፈላል። የመጀመሪያው C3 ሳይክል፣ ሁለተኛው C4 ሳይክል፣ ሶስተኛው ካም ሳይክል ይባላል። ምን ማለት ነው? እስኪ እያንዳንዳቸውን አጠር አድርገን እናያቸው። C3 ሳይክል የሚለውን ስናይ ስሙ እንደሚያመለክተን ሲ ማለት ካርበን ለማለት ነው። ስለዚህ ካርበን 3 ሳይክል ማለታችን ነው። ለምንድን ነው ካርበን 3 ሳይክል ያልነው ስንል የመጀመሪያው ስቴብል ፕሮዳክት 3 ካርበን ያለው ሞለኪውል ስለሆነ ነው። እሱም ፎስፎግላይሴሬት ወይም ፎስፎግላይሴራልዲሃይድ የምንለው ነው። ስለዚህ C3 ሳይክል የምንለው because of the first stable product during the carbon dioxide fixation ፎስፎግላይሴሬት ስለሆነ ነው። ይሄ ፎስፎግላይሴሬት ደግሞ 3 ካርበን ስላለው ነው። በC3 ሳይክል አማካኝነት ግሉኮስን ፊክስ የሚያደርጉ እጽዋቶች C3 ፕላንት ብለን እንጠራቸዋለን። ስለዚህ እነዚህ C3 ፕላንቶች ግሮው የሚያደርጉት ቀዝቃዛና እርጥበታማ በሆነ አካባቢ ነው። የተለያዩ ጥናቶች እንደሚያመለክቱት ኒርሊ 95% በመሬት ላይ ያሉ እጽዋቶች ብንወስድ C3 ፕላንቶች ናቸው። ይሄ ማለት ግሉኮስን ሰንተሳይዝድ የሚያደርጉት በC3 ሳይክል አማካኝነት ነው ለማለት ነው። C3 ፕላንቶች ግሉኮስን ፊክስ የሚያደርጉበት ስፔሻል የሆነ ሴል አላቸው። ይህም ሴል ሚሶፋይል ሴል ተብሎ ይጠራል። ሊፍ አናቶሚ ላይ እንዳየነው ሚሶፋይል ሴል ፎቶሲንቴቲክ ፒግመንቶችን ወይም ክሎሮፊሎችን የያዘ ይህ ሚሶፋይል ሴል እንደሆነ አይተናል። ስለዚህ እዚህ ሚሶፋይል ሴል ላይ ካርቦን ዳይኦክሳይድ ፊክሴሽንም ከልቪን ሳይክልም የሚካሄደው አንድ ቦታ ላይ ነው ማለት ነው። ስለዚህ እነዚህ ፕላንቶች እነማን ናቸው ስንል እዚህ ፒክቸሩ ላይ እንደምታዩት እንደ ዌት ስንዴ፣ እንደ ሬይ አጃ፣ ፖታቶ፣ እንደ ሶያቢ፣ እንደ ሰንፍላወር እና
አብዛኛውን ኒርሊ ፕላንቶች C3 ፕላንት ብለን እንጠራቸዋለን። ከዚህ በተጨማሪ እዚህ C3 ሳይክል ላይ እንድትዙት የሚፈለገው ነገር አንድ ግሉኮስ ሞለኪውል ሰንተሳይዝድ ለማድረግ 6 ካርበን ዳይኦክሳይድ ይፈልጋሉ። 6 ካርበን ዳይኦክሳይድን ወደ ግሉኮስ ፊክስ ለማድረግ 12 ናድ ፒኤች እና 18 ኤቲፒ ሞለኪውሎችን ይጠቀማሉ። ስለዚህ እነዚህን ለC3 ሳይክል ከያዛችሁ በቂ ነው። አሁን ግን አጠር አድርጌ 12 ናዴች እና 18 ኤቲፒ እንዴት እንዳስፈለጋቸው በፒክቸር ወይም ደግሞ የተለያዩ ሪያክሽኖችን ወስጄ ያሳያችኋለሁ። ስለዚህ C3 ሳይክል 3 ስቴጆች አሉት። የመጀመሪያው ስቴጅ ካርበን ፊክሴሽን ይባላል። ሁለተኛው ስቴጅ ሪዳክሽን ይባላል። ሶስተኛው ስቴጅ ሪጀነሬሽን ተብሎ ይጠራል። ምን ማለት ነው ካርበን ፊክሴሽን? ሉክ ካርበን ፊክሴሽን ማለት ስቶማታቸውን ኦፕን በሚያደርጉበት ጊዜ እነዚህ C3 ፕላንቶች ካርበን ዳይኦክሳይድ ወደ ውስጥ ይገባል። ከዛ ካርበን ዳይኦክሳይድ ወደ ውስጥ ከገባ በኋላ ሚሶፋይል ሴል ላይ ከፕሪከርሰር ሞለኪውል RUBP የምንለው ወይም ራይቡሎስ 15 ቢስ ፎስፌት የምንለው ይሄ ሞለኪውል ጋራ ጆይን ያደርጋል። ለምን ራይቡሎስ 15 ቢስ ፎስፌት ታል ነው? እዚህ ጋር ይሄንን ስትራክቸር በምታዩበት ጊዜ 1 2 3 4 5 5 ካርበን አለው። ከዚህ በተጨማሪ ደግሞ አንደኛው ካርበን እና አምስተኛው ካርበን ላይ ፎስፌት ስላለ ሜን ወይም ፓረንቱ ራይቡሎስ ሹገር ነው። ስለዚህ አንደኛው እና አምስተኛው ላይ ፎስፌት አለ። ስለዚህ ራይቡሎስ 15 ቢስ ፎስፌት እንላለን ማለት ነው። ስለዚህ ሲደመር ወተር ሲደመር ካርበን ዳይኦክሳይድ ይሄንን ፋሲሊቴትድ የሚያደርግልን ኤንዛይም ደግሞ ሩቢስኮ ተብሎ ይጠራል። ሩቢስኮ ሲዘረዘር RU ስንል ራይቡለስ ማለታችን ነው። ቢ ስንል ደግሞ 15 ቢስ ፎስፌት ማለታችን ነው። ሲ ካርቦክሲሌስ፣ ኦ ኦክሲጂኔስ ማለት ነው። ስለዚህ ሩቢስኮ ኢንዛይም በመጠቀም ወደ ምን ኮንቨርት ያደርጉታል? ወደ 3 ፎስፎግላይሴሬት ይቀየራል ማለት ነው። ስለዚህ እዚህ ጋር ስንት ነበረን? 1 2 3 4 5 ካርበን አለን። እዚህ ጋር አንድ ካርበን ስንጨምር ስንት ካርበን ይሆናል? 6 ካርበን ይሆናል። ስለዚህ 6 ካርበንን አንስቴብል የሆነ ሞለኪውል ስለሆነ ከሁለት ብሬክ ብናደርገው 6 ካርበን ሲካፈል ለሁለት ስንት ይሆናል? 3 ካርበን ያለው ሁለት ሞለኪውል። ስለዚህ ሁለት ሞለኪውልስ ኦፍ 3 ፎስፎግላይሴሬት ወይም ግላይሴሪክ አሲድ ፎርም ይሆናል። ስለዚህ C3 ሳይክል የመጀመሪያው ካርበን ፊክሴሽን ስንል አትሞስፌሪክ ካርበን ዳይኦክሳይድን ወደ 3 ፎስፎግላይሴሬት ይቀይራሉ ማለት ነው። ይሄ ፕሮሰስ ካርበን ፊክሴሽን ተብሎ ይጠራል። በነገራችን ላይ እዚህ ኢንዛይም ላይ ሩቢስኮ ስንመጣ ሩቢስኮ ኢንዛይም ሁለት ጥቅም ነው ያለው። ስሙ እንደሚያመለክተው ሩቢስኮ ስንል ራይቡሎስ 15 ቢስ ፎስፌት ካርቦክሲሌስ ስንል ካርበን ዳይኦክሳይድን ከፕሪከርሰር ሞለኪውሉ ጋራ ወይም ከRUBP ጋር አድ ማድረግ ይችላል። ኦክሲጂኔስ ስንል ካርበን ዳይኦክሳይድ ባይኖር እንኳን ኦክሲጅንንም ከዚህ ሞለኪውል ጋራ ወይም ፕሪከርሰር ሞለኪውል ጋር ጆይን ማድረግ የሚችል ነው። ስለዚህ ከአንድ ሞል ኦፍ ካርበን ዳይኦክሳይድ እና ከአንድ ሞል ኦፍ ራይቡሎስ 15 ቢስ ፎስፌት ሁለት ሞለኪውልስ ኦፍ 3 ፎስፎግላይሰራልዲሃይድ ወይም 3 ካርበን ያለው ሞለኪውል ይፈጠራል። ነገር ግን ሴሎቹ አንድ ግሉኮስ ሞለኪውል ሰንተሳይዝ ለማድረግ 6 ካርበን ዳይኦክሳይድ ስለሚያስፈልጋቸው ፕሪከርሰር ሞለኪውሉም 6 ይሆናል። ሶ ፋይናሊ 12 ሞለኪውልስ ኦፍ 3 ፎስፎግላይሰራልዲሃይድ ይፈጠራል። ወደ ሁለተኛው ስቴጅ ስንሄድ 12 ሞለኪውልስ ኦፍ 3 ፎስፎግላይሴሬትን ወይም ግላይሴር አልዲሃይድን በመጠቀም ለሪዳክሽን ፕሮሰስ ራሳቸውን ያዘጋጃሉ ማለት ነው ሴሎች። ስለዚህ 12 3 ፎስፎግላይሴሬት ላይ አንድ ለእያንዳንዱ አንድ ፎስፌት ካስፈለገ ፎስፌት ሶርሱ ደግሞ ኤቲፒ ስለሆነ ስንት ኤቲፒ እንጠቀማለን? 12 ኤቲፒ እንጠቀማለን። ስለዚህ 12 ኤቲፒ ዲግራይድድ ብናደርግ 12 ኤዲፒ ሲደመር 12 ፒ ይሆናል። ስለዚህ 12ቱን ፒ ለእያንዳንዱ ላይ አድ ስናደርግ ምን ይሰጠናል? 13 ቢስ ፎስፎግላይሴሬት ይሰጠናል። እንዴት? የሁለቱ ልዩነት የምን ብቻ ነው? የፎስፌት ነው። ይሄ ፎስፌት ከየት መጣ? ከኤቲፒ ይመጣል ማለት ነው። ስለዚህ እዚህ ጋር አንደኛውና ሶስተኛው ላይ ፎስፌት አለን፣ 2 ፎስፌት። ስለዚህ 13 ፎስፎግላይሴሬት አለን። የመጀመሪያው አንድ ብቻ ነበር ያለው። አሁንም ተጨማሪ ሃይድሮጅን ስለሚያስፈልጋቸው 12 ናድ ፒኤች እዚህ ጋር 12 ስለሆነ ያለን ፕሪከርሰር 12 ሃይድሮጅን ያስፈልጋል። 12ቱን ሃይድሮጅን ደግሞ የሚያገኙት ከየት ነው? ከናድ ፒኤች ነው ማለት ነው። ስለዚህ ናድ ፒኤችን
ኦክሲዳይዝድ በሚያደርጉበት ጊዜ ሃይድሮጅን ሪሊዝ ይደረጋል። ከዛ ናድፒ ፕላስም እንዲሁ ማለት ነው። ስለዚህ እዚህ ጋር አምጥተን ደግሞ ሃይድሮጅን አድ ስናደርግ ልክ ፎስፎግላይሴሬት የነበረው 3 ፎስፎግላይሴር አልዲሃይድ ይቀየራል። ልዩነታቸው ምንድነው? እዚህ ጋር ለምሳሌ እዚህ ጋር 1 2 3 4 ሃይድሮጅን አለ። እዚህ ጋርም 1 2 3 4 4 ሃይድሮጅን አለ። የፎስፌት ብቻ ነው ልዩነት። እዚህ ጋር ስንመጣ ግን 1 2 3 4 5 ሃይድሮጅን በአንድ ሃይድሮጅን በለጠ። ከየት መጣ ሃይድሮጅኑ? ከናድፒኤች ማለት ነው። ስለዚህ ስንት ተጠቀምን? 12 ኤቲፒ እና 12 ናድፒኤች ተጠቀምን ማለት ነው። አሁን ሶስተኛው ስቴጅ ላይ ሪጀነሬሽን ይባላል። ሪጀነሬሽን ማለት መልሰው መጀመሪያ የተጠቀሙትን ራይቡሎስ ቢስፎስፌትን የሚተኩበት ነው። ስለዚህ እዚህ ጋር ሳመራይዝ ለማድረግ 6 ካርቦን ዳይኦክሳይድ ከ6 ራይቡሎስ ጋር 12 ፎስፎግላይሴር አልዲሃይድ 6 ወተር ማለት ነው ተጨምሮ ከዛ 12 ኤቲፒ ተጠቀምን። በሁለቱም ሳይድ ፎስፌት እንዲኖረው አደረግን። ሃይድሮጅን ተጠቀምን። ወደ ምን ቀየር ነው? ወደ ግላይሴር አልዲሃይድ 3 ፎስፌት ተቀየረ። አሁን ግላይሴር አልዲሃይድ 3 ፎስፌት ግሉኮስን ለማምረት ሴፍ ነው። ከ12ቱ ግላይሴር አልዲሃይድ 3 ፎስፌት ሁለቱን ግላይሴር አልዲሃይድ 3 ፎስፌት ጆይን ብናደርጋቸው ስንት ካርበን ይሰጡናል? 6። ለምን? አንዱ 3 ካርበን ነው ያለው ዘን ሁለቱ 3 ሲደመር 3 6 ካርበን ይሆናል። ግሉኮስን ሲንተሳይዝ ለማድረግ ያገለግላል። ነገር ግን ቀሪው 10ሩ ለምንድን ነው የሚያገለግለው? 5 ካርበን ያለውን ራይቡሎስ ቢስፎስፌትን ምን ለማድረግ? ፕሮዲውስ ለማድረግ ያገለግላል። እዚህ ጋር አንድ ፎስፌት ብቻ ስላለ ሁለተኛ ፎስፌት ያስፈልገናል። ለምን? ራይቡለስ 15 ቢስፎስፌት ስለሆነ ፕሪከርሰር ሞለኪላችን እዚህ ጋር ደግሞ አንድ ነው ያለን። ስለዚህ 10 ከሆነ ሞለኪሉ 10ሩን ወደ 5 ካርበን ስንቀይር ስንት ይሆናል? 6 ይሆንልናል ማለት ነው። ስለዚህ 6 ፎስፌት ስለሚያስፈልገን ተጨማሪ 6 ኤቲፒ ዲግራይድድ ይሆናል። ስለዚህ በሪጀነሬሽን የመጨረሻው ስቴጅ ላይ ወይም በከልቪን ሳይክል 12 ናዴች እዚህ ጋር ያለው 12 ናዴች የተጠቀምነው 18 ኤቲፒ መጀመሪያ 12 ኤቲፒ ተጠቀምን። ከዛ እንደገና 6 ኤቲፒ 6 ሲደመር 12 18 ኤቲፒ ይሆናል። ኢኒሻሊ 6 ካርበን ዳይኦክሳይድ ተጠቅመናል። ዘን ወደ ግሉኮስ ይቀየራል ማለት ነው። እናንተ የመጀመሪያውን ፕሮሰስም ከያዛችሁ በቂ ነው። ሁለተኛው የላይት ኢንዲፔንዳንት ወይም የከልቪን ሳይክል አይነት C4 ሳይክል ተብሎ ይጠራል። C4 ሳይክልስ አሁንም ስሙ እንደሚያመለክተው C ካርበን ማለት ነው። ካርበን 4 ሳይክል ተብሎ ይጠራል። ለምን ካርበን 4 ሳይክል አልነው ስንል የመጀመሪያው ስቴብል ፕሮዳክት 4 ካርበን ስላለው ነው። ስለዚህ the 4 ካርበን ስቴብል ኮምፓውንድ ወይም ፕሮዳክት ኦፍ C4 ሳይክል ኦክዛሎ አሲቲክ አሲድ ወይም ኦክዛሎ አሲቴት ይሆናል ማለት ነው። በC4 ሳይክል አማካኝነት ምግባቸውን የሚያዘጋጁ ወይም ፎቶሲንቴሲስ የሚያካሂዱ ፕላንቶች ምን ብለን እንጠራቸዋለን? C4 ፕላንት እንላቸዋለን። ስለዚህ አብዛኛው C4 ፕላንቶች ድራይ በሆነ ኤሪያ ላይ ግሮው የሚያደርጉ ናቸው። ከዚህ በተጨማሪ ስቶማታቸውን ማታ ብቻ ኦፕን ያደርጋሉ። ዱሪንግ ዴይ ደግሞ ክሎዝድ ነው የሚያደርጉት። ይሄ የሆነበት ደግሞ ድራይ በሆነ ኢንቫይሮንመንት ስለሚኖሩ ቱ ፕሪቨንት ዲ ዋተር ሎስ ስቶማታቸውን ማታ ቀዝቀዝ ሲል ኦፕን ያደርጋሉ፣ ቀን ደግሞ ክሎዝድ ያደርጋሉ ማለት ነው። ግሉኮስን ሰንተሳይዝ ለማድረግ C4 ፕላንቶች ሁለት አይነት ሴሎችን ነው የሚጠቀሙት። C3 ላይ ስንመጣ ሚሶፋይል ሴል ብቻ ነበር። እዚህ ጋር ስንመጣ ግን ሁለት አይነት የሊፍ ስትራክቸር አላቸው። ስለዚህ ይሄንን የሊፍ አናቶሚያቸው ክራንዝ አናቶሚ ብለን እንጠራለን። ክራንዝ አናቶሚ እንደሆነ በኋላ አሳያችኋለሁ። ስለዚህ ካርበን ፊክሴሽን ቴክስ ፕሌስ የሚሆነው ሚሶፋይል ሴል ላይ ሲሆን ከልቪን ሳይክል ወይም ግሉኮስ ሲንቴሲስ የሚካሄደው ደግሞ ባንድል ሺልዝ ሴል ውስጥ ነው። ስለዚህ C4 ሳይክል ላይ ስንመጣ ካርበን ፊክሴሽን እና ከልቪን ሳይክል በቦታ ይለያያሉ ማለት ነው። ከዚህ በተጨማሪ ኒርሊ በፎቶሲንቴሲስ ኢፊሽንሳቸው ስንመጣ C4 ፕላንቶች ከC3 በተሻለ ኢፊሽንትሊ ፎቶሲንቴሲስ ማካሄድ የሚችሉ የፕላንት አይነቶች ናቸው። እነማን ናቸው ስንል እነ ሜይዝ ወይም ደግሞ እነ ቦቆሎ፣ እንደ ሰርገም፣ እንደ ሹገር ኬን እዚህ ጋር እንደምታዩት እዚህ ጋር ቦቆሎ አለን፣ እዚህ ጋር ሰርገም አለን፣ እዚህ ጋር ደግሞ ሸንኮራ አገዳ ወይም ሹገር ኬን የምንለው አለ። እነዚህ ፕላንቶች ፎቶሲንቴሲስ የሚያካሂዱበት ወይም ግሉኮስን ሰንተሳይዝ የሚያደርጉበት ፕሮሰስ C4 ሳይክልን በመጠቀም ስለሆነ C4 ፕላንት እንላቸዋለን። ወደ ሊፍ አናቶሚያቸው ስንመጣ ለምሳሌ የC3 ፕላንቶች ሊፍ አናቶሚያቸው ይህን ይመስላል። ስለዚህ ኢንተርናል ስትራክቸራቸውን ስናይ በጣም ዋይድ የሆነ ወይም ስፔስ ያለው ቬን አላቸው።
ፎቶሲንቴቲክ የሚያካሂዱበት ሴል ደግሞ አንድ ብቻ ነው። ስለዚህ ይሄ ኖርማል ፕላንት አናቶሚ የምንለው ነው። ነገር ግን C4 ላይ ስንመጣ ለየት ያለ የሊፍ አሬንጅመንት ወይም ደግሞ የሊፍ ስትራክቸር ነው ያላቸው። አንደኛ ቬናቸውን ስናይ በጣም ክሎዝሊ ስፔስድ የሆነ ነው፣ ወይም ደግሞ በጣም የተጠጋጋ ክሎዝሊ አታችድ የሆነ ነው፣ የተጠጋጋ ነው። አንድ ሁለተኛው ደግሞ ሁለት ፎቶሲንቴቲክ ሴል አላቸው። አንደኛው ባንድልሽስ ሴል ነው፣ ሁለተኛው ደግሞ ሚሶፋይል ሴል ነው። እንደዚህ አይነት የሊፍ አናቶሚ ደግሞ ክራንዝ ሊፍ አናቶሚ ተብሎ ይጠራል። ስለዚህ ሞር ኢፊሽንት እንዲሆኑ የሚያደርጋቸው አንዱ መንገድም የተሰሩበት ወይም ተፈጥሮ የሰጣቸው የሊፍ አናቶሚ ነው ማለት ነው። ስለዚህ እስኪ እንዴት እንደሚያዘጋጁ እንይ። ለምሳሌ ማታ ላይ ስቶማታቸውን ኦፕን ያደርጋሉ። ስለዚህ ካርቦን ዳይኦክሳይድ ወደ ውስጥ ይገባል። ካርቦን ዳይኦክሳይድ ወደ ውስጥ ሲገባ ፕሪከርሰር ሞለኪውላቸው ፎስፎኢኖል ፓይሮቤት ነው። ስንት ካርበን አለው? 1 2 3 ካርበን ነው ያለው። ስለዚህ አንድ ካርቦን ዳይኦክሳይድ ወደ ውስጥ አፕቴክ ሲያደርጉ አንድ ካርበን አለኝ እዚህ ጋር 1 2 3 አለኝ። 3 ሲደመር 1 ስንት ይሆናል? 4 ይሆናል። ስለዚህ ይሄኛው ኦክዛሎ አሲቴት ተብሎ ይጠራል። 1 2 3 4 ካርበን አለው። ኦክዛሎ አሲቴትን ፕሮዲውስ ካደረጉ በኋላ ኦክዛሎ አሲቴትን ደግሞ ወደ አናዘር ፎርምስ ኦፍ ኦርጋኒክ አሲድ ወደ ማሌት ኮንቨርት ያደርጋሉ። ማሌት በቀላሉ ወደ ባንድልሽስ ሴል ሙቭ ያደርግና ዲካርቦክሲሌሽን ፕሮሰስ ያካሂዳል። ዲካርቦክሲሌሽን ማለት ሪሙቫል ኦፍ ካርቦን ዳይኦክሳይድ ማለት ነው። ስለዚህ አንድ ካርበን እንደ ፎርም ኦፍ ካርቦን ዳይኦክሳይድ ሪሊዝ ትሆንና ይህ ለከልቪን ሳይክል ያገለግላል። ስለዚህ C3 ሳይክል ላይ ያየነው በሙሉ ፕሮሰስ እዚህ ይመጣል። ስለዚህ ስንት ቀረን አሁን? እዚህ ጋር 1 2 3 4 ካርበን ነበር። አንዷ ካርበን ኢን ዘ ፎርም ኦፍ ካርቦን ዳይኦክሳይድ ሪሊዝ ስትሆን 3 ካርበን ይቀራል። ስለዚህ ይሄ ፓይሮቤት ይባላል። ፓይሮቤት ላይ ATP አድ ስናደርግ ፎስፎኢናል ፓይሮቤት ሪጀነሬሽን በዚህ አስፔክት ያስፈልጋል ማለት ነው። ሶስተኛው የከልቪን ሳይክል አይነት ደግሞ ካም ሳይክል ይባላል። ካም ሳይክል አብሪቬሽን ነው። ዘርዝረን ስንጽፈው ሲ እንደ ቅድሙ ካርበን ማለት አይደለም። እዚህ ጋር ሲ ማለት ክራሱላሲያን፣ ኤ ስንል አሲድ፣ ኤም ስንል ሜታቦሊዝም ማለታችን ነው። ስለዚህ ካም ሳይክል ስንል ክራሱላሲያን አሲድ ሜታቦሊዝም ማለታችን ነው። ምን ማለት ነው? ለምን ካም ተባሉ ወይም ክራሱላሲያን አሲድ ሜታቦሊዝም ለምን ተባለ ስንል ሁለት ምክንያቶች አሉ። የመጀመሪያው ምክንያታችን በክላሲፊኬሽን ሲስተም እነዚህ ፕላንቶች ወይም ካም ሳይክልን ተጠቅመው ምግባቸውን ወይም ግሉኮስን ሰንተሳይዝ የሚያደርጉ ፕላንቶች ክራሱላሲያን ፋሚሊ ውስጥ ስለሚገኙ ነው። አንድ እሱ ነው። ሁለተኛው ደግሞ ካርቦን ዳይኦክሳይድን ፊክስ ሲያደርጉና እንደ ፎርም ኦፍ አሲድ ስቶር አድርገው በሚፈልጉበት ጊዜ አሲዱን ሜታቦላይዝ ማድረግ ስለሚችሉ ነው። ምን አይነት አሲድ ነው? ማሊክ አሲድ ይባላል። የት ስቶር ያደርጉታል? እንዴት ይጠቀሙታል? እሱን በፕሮሰሱ የምናይ ይሆናል። ስለዚህ እነዚህ ካም ፕላንቶች ግሮው የሚያደርጉበት ኤሪያ ዴዘርት በሆነ ወይም በበረሃ ነው። ስለዚህ የበረሃ እጽዋት የምንላቸው ናቸው ማለት ነው። በዚህም አስፔክት አብዛኛውን ጊዜ የካም ፕላንቶች ሁለት በጣም ኢምፖርታንት የሆነ ፕሮፐርቲ ያላቸው፣ አንድ ወተር ስኩለንት የምንላቸው ናቸው ወይም ዳይጀስት ስቶር ወተርን ስቶር የማድረግ ካፓቢሊቲ ያላቸው። ሁለተኛ ደግሞ ስቶር ያደረጉትን አሲድ ሊፋቸው ዲአሲድፋይ የማድረግ ካፓቢሊቲ ያለው። ሶ ስቶር የሚያደርጉት ኢን ዘ ፎርም ኦፍ ማሊክ አሲድ ስለሆነ ማሊክ አሲድን ዲአሲድፋይ አድርገው ወደ ማሌት ኮንቨርት የማድረግ ካፓቢሊቲ አላቸው። የማን? የካም ፕላንቶች ሊፍ ማለት ነው። ሞስት ኮመንሊ እንደ ፒናፕል፣ እንደ ካክተስ፣ ፒናፕል አናናስ የምንለው እንደ ካክተስ የቁልቋል ዝርያዎች ካም ፕላንት ብለን የምንጠራቸው። ካም ፕላንቶች አብዛኛውን ጊዜ ከC4 ፕላንቶች ጋር ተመሳሳይ ናቸው። ሶ ካም ሳይክል ኦር ካም ፕላንት ኢዝ ዘ ሞዲፋይድ ቨርዥንስ ኦፍ C4 ሳይክል ኦር C4 ፕላንት እንላለን። ስለዚህ ሞዲፋይድ ቨርዥን ነው። እንዴት ስንል አንደኛው ልክ እንደ C4 ፕላንት ሁሉ የመጀመሪያ ስቴብል ፕሮዳክት የካም ሳይክል 4 ካርበን ያለው ኦክዛሎ አሲቴት ነው። ፎቶሲንቴሲስ ፕሮሰሳቸውን በጣም ኤፊሽንት ነው፣ ልክ እንደ C4 ማለት ነው። ከዚህ በተጨማሪ ደግሞ ስቶማታቸውን ኦፕን የሚያደርጉበት ሜካኒዝምም ተመሳሳይ ነው። ስለዚህ ላይክ C4 ፕላንት ካም ፕላንትስ ካን ኦፕን ዴር ስቶማታ ዱሪንግ ደ ናይት ኤንድ ክሎዝ ዱሪንግ ዴይ። በቀን ክሎዝድ ያደርጋሉ። ይሄም ዋና ፐርፐዙ ዋተር ሎስን ፕሪቨንት ለማድረግ ነው ማለት ነው። ነገር ግን የሚለዩባቸው ብዙ ፕሮሰሶች አሉ። አንደኛው ፎቶሲንቴሲስ የሚያካሂዱት አንድ ሴል ብቻ ነው። አንድ ሴል ላይ ልክ እንደ C3 ፕላንት ሚሶፋይል ሴል ውስጥ ብቻ ነው። ባንድልሽስ ሴል እዚህ ጋር የለም ማለት ነው።
ነገር ግን ሞር ኢፊሽንት ለማድረግ ምን ያደርጋሉ? ካርበን ፊክሴሽን ማታ ይጨርሳሉ። ሶ the carbon fixation takes place during night። ከልቪን ሳይክል ደግሞ ቀን ቀን ይሰራሉ ማለት ነው። ስለዚህ ማታ ስቶማታቸውን ኦፕን አድርገው ካርበን ዳይኦክሳይድ አስገብተው ካርበን ፊክሴሽን ፕሮሰስን ይጨርሳሉ። ቀን ላይ ደግሞ ከልቪን ሳይክልን ፕሮሰስ ያደርጋሉ ማለት ነው። ነገር ግን C4 ሳይክል ላይ ስንመጣ የታይም ቫሪዬሽን የለም፣ የቦታ ቫሪዬሽን ያለው C4 ላይ። ያ ማለት ካርበን ፊክሴሽን ሚሶፋይል ሴል ላይ ይካሄዳል። ከልቪን ሳይክል ደግሞ ባንድል ሺዝ ሴል ውስጥ ይካሄዳል። ካም ሳይክል ላይ ስንመጣ ደግሞ ካርበን ፊክሴሽን እና ከልቪን ሳይክል በቦታ ሳይሆን በታይም ነው ሰፓሬትድ የሚሆነው ማለት ነው። ስለዚህ ለምሳሌ ዱሪንግ ናይት ስቶማታቸውን ኦፕን ያደርጉና ካርበን ዳይኦክሳይድን ያስገባሉ። ስለዚህ ፕሪከርሰር ሞለኪላቸው ፎስፎኢናል ፓይሮቤት 3 ካርበን ያለው ነው። ከዛ 3 ካርበን ሲደመር 1 ካርበን 4 ካርበን ኦክዛሎ አሴቴት። ኦክዛሎ አሴቴትን ወደ ማሌት ይቀይሩና ማሌትን ኢን ዘ ፎርምስ ኦፍ አሲድ እንደ ማሊክ አሲድ ቫኪዩል ውስጥ ስቶር ያደርጋሉ። ይሄን ፕሮሰስ ማታ ይጨርሳሉ። ቀን ላይ ደግሞ ምን ያደርጋሉ ማለት ነው? ስቶማታቸው ክሎዝድ ነው። ስለዚህ ካርበን ዳይኦክሳይድ የሚያገኙበት መንገድ የለም ከአትሞስፌሩ። ሶ ሊኖራቸው የሚችል ብቸኛው የካርበን ዳይኦክሳይድ ሶርስ ማታ ላይ ስቶር ያደረጉት ማሊክ አሲድ ስለሆነ ቫኪዩል ውስጥ ያለውን ማሊክ አሲድ ዲአሲድፋይ ያደርጉና ወደ ማሌት ይቀይራሉ። ስለዚህ ከማሌት ዲካርቦክሲሌሽን ፕሮሰስ ሲካሄድ ካርበን ዳይኦክሳይድ ሪሊዝ ይሆናል። ስለዚህ ካርበን ዳይኦክሳይድን ለግሉኮስ ሴንቴሲስ ይጠቀማሉ። ፓይሮቤትን ደግሞ ለፎስፎኢኖል ፓይሮቤት ወይም ለፕሪከርሰር ሞለኪሉ ሪጀነሬሽን ይጠቀሙታል ማለት ነው። ፎቶሴንቴሲስ በሚለው የምናገኘው ሌላው ፓርት ደግሞ ፎቶ ሪስፓይሬሽን ነው። ፎቶ ሪስፓይሬሽን ኦልተርኔቲቭሊ ካርበን ኦክሲዴሽን ሳይክል ወይም ግላይኮሌት ፓዝዌይ ወይም ግላይኮሌት ሳይክል ወይም ደግሞ C2 ሳይክል ብለን እንጠራለን። C2 የምንለው ኒርሊ ግላይኮሌትን ፕሮዲውስ ስለሚያደርግ ነው። ግላይኮሌት ደግሞ 2 ካርበን ስላለው ካርበን 2 ሳይክል ማለታችን ነው። እንዴት ነው ዲፋይን የምናደርገው? በተለያየ መንገድ ዲፋይን እናደርጋለን። ለምሳሌ ፎቶ ሪስፓይሬሽን ኢዝ ዘ ኦክሲዳይዚንግ ኦፍ ኦርጋኒክ ኮምፓውንድ ኢን ፕላንት ባይ ኦክሲጅን ኢን ዘ ፕሬዘንስ ኦፍ ላይት ማለት ነው። ብርሃን ባለበት አንድን ኦርጋኒክ ኮምፓውንድ ኦክሲጅንን በመጠቀም ኦክሲዳይዝድ ስናደርግ ፎቶ ሪስፓይሬሽን ተብሎ ይጠራል። ይሄ ኦርጋኒክ ኮምፓውንድ ማን ነው ኦክሲዳይዝድ የሚሆነው በኦክሲጅን ስንል በፎቶሲንቴሲስ ፕሮሰስ ውስጥ ግሉኮስን ሰንተሳይዝ ለማድረግ የሚያገለግለን RUBP ወይም ራይቡሎስ 1,5 ቢስፎስፌት ነው። RUBP ከካርበን ዳይኦክሳይድ ጋር ኮምባይንድ እንዲሆን ፋሲሊቴት ያደረገልን ኢንዛይም ሩቢስኮ ብለነዋል። ሩቢስኮ ደግሞ ከRUBP ጋር አንድ ካርበን ዳይኦክሳይድን አድ ለማድረግ ነው፣ ሁለት ደግሞ ኦክሲጅንንም አድ ያደርጋል ብለናል። ካርበን ዳይኦክሳይድን አድ ሲያደርግ ኖርማል ከልቪን ሳይክል ወይም ፎቶሲንቴሲስ ፕሮሰስ ይካሄዳል። ነገር ግን ኢንስቴድ ኦፍ ካርበን ዳይኦክሳይድ ኦክሲጅንን ከRUBP ጋር ጆይን ሲያደርግልን ይሄ ኢንዛይም ፎቶ ሪስፓይሬሽን ተብሎ ይጠራል። በሌላ መንገድ ልክ እንደ ኦርዲናሪ ሪስፓይሬሽን ወይም እንደ ኖርማል ሴሉላር ሪስፓይሬሽን ካርበን ዳይኦክሳይድን ሪሊዝ ያደርጋል። ነገር ግን ምንም አይነት ATP ፕሮዲውስድ የሚያደርገው ነገር የለም። ፎቶ ሪስፓይሬሽን ኮመንሊ ኦከር የሚሆነው C3 ፕላንቶች ላይ ነው። C4 ፕላንት ላይ በትንሹ እናገኛለን፣ ሃይሊ ረዲውስድ ነው። ነገር ግን ካም ሳይክሎች ላይ ፎቶ ሪስፓይሬሽን ምንም አይካሄድም። በሌላ አባባል ፎቶ ሪስፓይሬሽን ለካም ፕላንቶች ችግር አይደለም ማለት ነው። እስኪ እንዴት እንደሚያመርት ወይም ደግሞ ግላይኮሌትን ወይም ፕሮሰሱ እንዴት እንደሆነ አጠር ባለች ዲያግራም እንይ። ለምሳሌ ይሄንን ፒክቸር ስታዩት ኖርማል ፎቶሲንቴሲስ ወይም ከልቪን ሳይክል ላይ RUBP ከማን ጋር ነበር ሩቢስኮ ጆይን የሚያደርገው? ከካርበን ዳይኦክሳይድ። ስለዚህ እዚህ ጋር 5 ካርበን ያለው ነበረ፣ እዚህ ጋር 1 ካርበን 6 ካርበን ይሆንና ፋይናሊ 3 ፎስፎግላይሴሬት ፕሮዲውስድ ሆነ። ስንት ሞል? ከአንድ RUBP ወይም ከአንድ ካርበን ዳይኦክሳይድ 2 ግላይሴሬት ይመረት ነበር። ነገር ግን ፎቶ ሪስፓይሬሽን ላይ ስንመጣ ሩቢስኮ ኢንዛይም ካርበን ዳይኦክሳይድን ይተውና ኦክሲጅንን ከRUBP ጋር ጆይን አድርጎ አንድ ግላይኮሌት እና አንድ ግላይሴሬት ፕሮዲውስ ያደርጋል ወይም ግላይሴራልዲሃይድ ፕሮዲውስ ያደርጋል። ስለዚህ ፎቶ ሪስፓይሬሽን የፎቶሲንቴሲስን ኢፊሸንሲ የሚቀንሰው ፕሮዲውስድ የሚሆነውን የግላይሴራልዲሃይድ ወይም የግላይሴሬትን መጠን በመቀነስ ነው ማለት ነው። ሌላው የምናየው ኮንትሪቢዩሽንስ ኦፍ ፎቶሲንቴሲስ ነው። ፎቶሲንቴሲስ ምን ጥቅም አለው ስንል አንድ ኦክሲጅን ፕሮዳክሽን ነው። ኦክሲጅንን አስ ባይ ፕሮዳክት የፎቶሲንቴሲስ ፕሮሰስ
የሚመረት ስለሆነ ኦክሲጅን ደግሞ መሬት ላይ ላሉ ሄትሮትሮፊክ ለሆኑ ኦርጋኒዝሞች እኛንም ጨምሮ ለብሪዚንግ ያስፈልጋል። ስለዚህ አንዱ የፎቶሲንቴሲስ ጥቅም ኦክሲጅንን ፕሮዲውስ ማድረጉ ነው። ሁለተኛው ለካርበን ሳይክል ያገለግላል። ለምን? ካርበን ዳይኦክሳይድን አንዱ የፎቶሲንቴሲስ ሜን ሳብስትሬት ወይም ሪያክታንት ስለሆነ ካርበን ዳይኦክሳይድን ከውሃ ጋር ጆይን አድርጎ ግሉኮስ ፕላስ ኦክሲጅን ስለሚሰጠን ካርበን ዳይኦክሳይድን አሲሚሌት ለማድረግ ያገለግላል። ይህ ደግሞ የግሪን ሃውስ ጋዝ እንዲቀንስ ወይም ደግሞ የተስተካከለ ኤንቫይሮንመንት እንዲኖር ያደርጋል። ሶስተኛው ፉድ ፕሮዳክሽን ነው። ስለዚህ ካርበን ዳይኦክሳይድ ፕላስ ወተር ግሉኮስ ፕላስ ኦክሲጅን ስንል ግሉኮስን ኢን ዘ ፎርምስ ኦፍ ስታርች ፕላንቶች ስቶር ያደርጋሉ። እሱን ደግሞ ሄትሮትሮፊክ የሆኑ ኦርጋኒዝሞች ኢንክሉዲንግ ጋዝ ምግብ የምናገኘው ኒርሊ ከፕላንቶቹ ነው ማለት ነው። ከዚህ በተጨማሪ እንደ ስትራክቸራል ማቴሪያልም ሆኖ ያገለግላል። ስትራክቸራል ማቴሪያል ስንል ለምሳሌ ሴሉለስን ክሬት ያደርጋል በፎቶሲንቴሲስ ፕሮሰስ። ሴሉለስ ያ ማለት ግሉኮስ ሲደመር ግሉኮስ ሲደመር ግሉኮስ ስለሆነ ሴሉለስ የሚሰጠን። ሴሉለስ ደግሞ ኮምፕሌክስ የሆነ ወይም ፖሊሳካራይድ የሆነ ካርቦሃይድሬት ነው። ለኢታኖል ፕሮዳክሽን፣ ለባዮፕላስቲክ፣ ለክሎዚንግ፣ ለተለያዩ ፐርፐዞች የሚያገለግል ነው። ስለዚህ እንደ ስትራክቸራል ኮምፖነንቱ ነው ያገለግላል። ከዚህ በተጨማሪ የፕላንቶችም ሴል ወላቸው የተሰራው ከሴሉለስ ነው። ስለዚህ ስትራክቸራል ማቴሪያልም ነው ማለት ነው። ከዚህ በተጨማሪ ደግሞ ፎቶሲንቴሲስ ለኤር ፒውሪፊኬሽንም ያገለግላል። ሜንሊ ደግሞ ኦክሲጅንን ሪሊዝ ስለሚያደርግ ማለት ነው። ይህ ማለት ካርበን ዳይኦክሳይድ አብዛኛውን ካርበን ዳይኦክሳይድ ከተበከሉ ነገሮች ስለሆነ ወደ ውጭ የሚወጣው ወይም ሪሊዝ የሚደረገው አኮሙሌሽኑ በኢንቫይሮንመንቱ ላይ ካለ በጣም ቶክሲክ ስለሆነ እሱን ካርበን ዳይኦክሳይድን ስካቬንጅ በማድረግ ኢንስቴድ ኦፍ ዳት ኦክሲጅንን ፕሮዲውስ ስለሚያደርግ ለኤር ፒውሪፊኬሽን ያገለግላል ማለት ነው። ስለዚህ በዚህም አስፔክት some plants are kept indoor for air purification። ስለዚህ ቤታቸው አካባቢ ላይ የተለያዩ ፕላንቶችን ለዚህም ፐርፐዝ የሚተክሉ አሉ ማለት ነው። So this is all about photosynthesis. Thank you.